ኤርምያስ እግዚአብሔር ለእነርሱ እንዲነግራቸው የላከውን የአምላካቸውን የእግዚአብሔርን ቃል ሁሉ ለሕዝቡ ተናግሮ በጨረሰ ጊዜ የሆሼዕ ልጅ አዛርያስ፣ የቃርያ ልጅ ዮሐናንና ትዕቢተኞች የሆኑ ሰዎች ሁሉ ኤርምያስን እንዲህ አሉት፣ ትዋሻለህ! አምላካችን እግዚአብሔር እዚያ ለመኖር ወደ ግብፅ አትሂዱ ብለህ ንገራቸው ብሎ አላከህም። ነገር ግን ባቢሎናውያን እንዲገድሉን ወይም ማርከው ወደ ባቢሎን እንዲወስዱን ለእነርሱ አሳልፈህ ትሰጠን ዘንድ የኔርያ ልጅ ባሮክ በእኛ ላይ አነሳስቶሃል። ስለዚህ የቃርያ ልጅ ዮሐናንና የጦር መኮንኖቹ ሁሉ እንዲሁም ሕዝቡ በሙሉ እግዚአብሔር በይሁዳ ምድር እንዲቀመጡ ያዘዛቸውን ቃል አልሰሙም። ነገር ግን የቃርያ ልጅ ዮሐናንና የጦር መኮንኖቹ ሁሉ በይሁዳ ምድር ለመቀመጥ ከተበተኑበት ከአሕዛብ ሁሉ መካከል የተመለሱትን የይሁዳን ቅሬታዎች ሁሉ ይዘው ሄዱ። በተጨማሪም ወንዶችን፣ ሴቶችንና ሕፃናትን እንዲሁም የክብር ዘበኞች አዛዥ ናቡዘረዳን በአኪቃም ልጅ በጎዶልያስ እጅ የተዋቸውን የንጉሡ ሴቶች ልጆች ነቢዩ ኤርምያስንና የኔርያን ልጅ ባሮክን ወሰዷቸው። የእግዚአብሔርንም ቃል ባለመታዘዝ ወደ ግብፅ ገቡ። ዘልቀውም እስከ ጣፍናስ ድረስ ሄዱ። በጣፍናስም የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ትልልቅ ድንጋዮች ውሰድና በጣፍናስ ባለው የፈርዖን ቤተ መንግሥት በር ላይ የይሁዳ ሰዎች እያዩ በሸክላ ጡብ ወለል ውስጥ ቅበራቸው። እንዲህም በላቸው፣ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ አገልጋዬን የባቢሎንን ንጉሥ ናቡከደነፆርን እንዲመጣ አደርጋለሁ። ዙፋኑንም እዚህ በቀበርኋቸው ድንጋዮች ላይ እዘረጋለሁ። የንጉሥ ድንኳኑንም በላያቸው ይተክላል። እርሱም መጥቶ ግብፅን ይወጋል። ሞት የሚገባቸውን ለሞት፣ ለምርኮ የተመደቡትን ወደ ምርኮ፣ ለሰይፍ የተዳረጉትን ለሰይፍ አሳልፎ ይሰጣል። እርሱ የግብፅ አማልክት ቤተ ጣዖቶች ላይ እሳት ይለኩሳል፣ ያቃጥላቸዋልም። አማልክታቸውንም ማርኮ ይወስዳል። እረኛ ልብሱን እንደሚጎናጸፍ የግብፅን ምድር ተጎናጽፎ ከዚያ በሰላም ይሄዳል። በግብፅ ምድር የሚገኙትን የፀሐይ አምላክ ቤተ ጣዖት ሐውልቶች ይሰባብራል። የግብፅንም አማልክት ቤተ ጣዖቶች በእሳት ያቃጥላል። ኤርምያስ እግዚአብሔር ለእነርሱ እንዲነግራቸው የላከውን የአምላካቸውን የእግዚአብሔርን ቃል ሁሉ ለሕዝቡ ተናግሮ በጨረሰ ጊዜ የሆሼዕ ልጅ አዛርያስ፣ የቃርያ ልጅ ዮሐናንና ትዕቢተኞች የሆኑ ሰዎች ሁሉ ኤርምያስን እንዲህ አሉት፣ ትዋሻለህ! አምላካችን እግዚአብሔር እዚያ ለመኖር ወደ ግብፅ አትሂዱ ብለህ ንገራቸው ብሎ አላከህም። ነገር ግን ባቢሎናውያን እንዲገድሉን ወይም ማርከው ወደ ባቢሎን እንዲወስዱን ለእነርሱ አሳልፈህ ትሰጠን ዘንድ የኔርያ ልጅ ባሮክ በእኛ ላይ አነሳስቶሃል። ስለዚህ የቃርያ ልጅ ዮሐናንና የጦር መኮንኖቹ ሁሉ እንዲሁም ሕዝቡ በሙሉ እግዚአብሔር በይሁዳ ምድር እንዲቀመጡ ያዘዛቸውን ቃል አልሰሙም። ነገር ግን የቃርያ ልጅ ዮሐናንና የጦር መኮንኖቹ ሁሉ በይሁዳ ምድር ለመቀመጥ ከተበተኑበት ከአሕዛብ ሁሉ መካከል የተመለሱትን የይሁዳን ቅሬታዎች ሁሉ ይዘው ሄዱ። በተጨማሪም ወንዶችን፣ ሴቶችንና ሕፃናትን እንዲሁም የክብር ዘበኞች አዛዥ ናቡዘረዳን በአኪቃም ልጅ በጎዶልያስ እጅ የተዋቸውን የንጉሡ ሴቶች ልጆች ነቢዩ ኤርምያስንና የኔርያን ልጅ ባሮክን ወሰዷቸው። የእግዚአብሔርንም ቃል ባለመታዘዝ ወደ ግብፅ ገቡ። ዘልቀውም እስከ ጣፍናስ ድረስ ሄዱ። በጣፍናስም የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። ትልልቅ ድንጋዮች ውሰድና በጣፍናስ ባለው የፈርዖን ቤተ መንግሥት በር ላይ የይሁዳ ሰዎች እያዩ በሸክላ ጡብ ወለል ውስጥ ቅበራቸው። እንዲህም በላቸው፣ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ አገልጋዬን የባቢሎንን ንጉሥ ናቡከደነፆርን እንዲመጣ አደርጋለሁ። ዙፋኑንም እዚህ በቀበርኋቸው ድንጋዮች ላይ እዘረጋለሁ። የንጉሥ ድንኳኑንም በላያቸው ይተክላል። እርሱም መጥቶ ግብፅን ይወጋል። ሞት የሚገባቸውን ለሞት፣ ለምርኮ የተመደቡትን ወደ ምርኮ፣ ለሰይፍ የተዳረጉትን ለሰይፍ አሳልፎ ይሰጣል።
እርሱ የግብፅ አማልክት ቤተ ጣዖቶች ላይ እሳት ይለኩሳል፣ ያቃጥላቸዋልም። አማልክታቸውንም ማርኮ ይወስዳል። እረኛ ልብሱን እንደሚጎናጸፍ የግብፅን ምድር ተጎናጽፎ ከዚያ በሰላም ይሄዳል። በግብፅ ምድር የሚገኙትን የፀሐይ አምላክ ቤተ ጣዖት ሐውልቶች ይሰባብራል። የግብፅንም አማልክት ቤተ ጣዖቶች በእሳት ያቃጥላል።